ምዕራፍ 25 የኢየሩሳሌም በባቢሎናውያን እጅ መውደቅ። ሴዴቅያስም በነገሠ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነፆር ከሠራዊቱ ሁሉ ጋር ወደ ኢየሩሳሌም መጥቶ ሰፈረባት፣ በዙሪያዋም ዕርድ ሠራባት። ከተማይቱንም እስከ ንጉሡ እስከ ሴዴቅያስ 11ኛው ዓመት መንግሥት እስከ 4ኛው ወር እስከ 9ኛው ቀን ድረስ ከቧት ነበር። በከተማይቱም ራብ ጸንቶ ነበር። ለሀገሩ ሰዎች እህል ታጣ። ከተማይቱም ተሰበረች። ሰልፈኞችም ሙሉ በሁለት ቅጥር መካከል ባለው በር ወደ ንጉሥ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ ወደ ምድረ በዳ በሚወስደው መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከተሉ። በኢያሪኮም በኩል ባለው ሜዳ ያሉት ሰራዊቱም ሁሉ በእርሱ ተለይተው ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለበት ኢየሩሳሌም ክፍል ወደምትሆን ወደ ዴብላታ ወሰዱት። ፍርድም ፈረዱበት። የሴዴቅያስንም ልጆች በፊቱ ገደሏቸው። የሴዴቅያስንም ዓይኖች አወጡ፣ በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት። በባቢሎንም ንጉሥ በናቡከደነፆር በ19ኛው ዓመት በ5ኛው ወር ከወሩም በ7ኛው ቀን በባቢሎን ንጉሥ ፊት የሚቆመው የአበዛዎች አለቃ ናቡዛርዳን ወደ ኢየሩሳሌም ወጣ። የንጉሡም የአበዛዎች አለቃ የእግዚአብሔርን ቤትና የንጉሡን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ በእሳት አቃጠላቸው። የከለዳውያን ሰራዊት ሁሉ የኢየሩሳሌምን የአንባዋን የከለዳውያን ሰራዊት ሁሉ የኢየሩሳሌምን የአንባዋን ቅጥር ዙሪያ አፈረሱ። የአበዛዎች አለቃ ናቡዛርዳንም በከተማይቱ ውስጥ የቀረውን ሕዝብ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የቀሩትንም ሕዝብ ሁሉ ማርኮ ወሰደ። የአበዛዎችም አለቃ ከአገሩ ድሆች ወይን ተካዮችና አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ ዓምዶች፣ በእግዚአብሔርም ቤት የነበሩትን መቀጥቀጫዎች፣ የናስ ኵሬዎች ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹን፣ ማንኪያዎቹን፣ መኰስተሪያዎቹን፣ ጭልፋዎቹን፣ የሚያገለግሉበትን የናስ ዕቃ ሁሉ ወሰዱ። የአበዛዎች አለቃም ጥናዎቹን፣ ከወርቅና ከብር የተሠሩ መኰስተሪያዎቹን ወሰደ። ሰለሞንም ለእግዚአብሔር ቤት የሠራቸውን 2ቱን ዓምዶች አንዱንም ኵሬ መቀመጫዎቹንም ወሰደ። ለእነዚህም ዕቃዎች ሁሉ ናስ ሚዛን አልነበረውም። የአንዱም ዓምድ ቁመቱ 18 ክንድ ነበረ። የናስም ጉልላት ነበረበት። የጉልላቱ ርዝመት 3 ክንድ ነበረ። በጉልላቱም ላይ በዙሪያው የናስ መርበብና ሮማኖች ነበሩ። እንዲሁም ደግሞ በሁለተኛው ዓምድ ላይ መርበብ ነበረበት። የአበዛዎችም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ 3ቱንም በረኞች ማርኮ ወሰደ። ከተማይቱንም በሰልፈኞች ላይ ተሾመው ከነበሩት አንዱን ጃንደረባ፣ በከተማይቱም የተገኙትን በንጉሡ ፊት የሚቆሙትን 5ቱን ሰዎች፣ የሀገሩንም ሕዝብ የሚያሰልፍ የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከሀገሩ ሕዝብ 60 ሰዎችን ወሰደ።
አብዛኛዎቹ አለቃ ናቡዛርዳን ማርኮ የባቢሎን ንጉሥ ወዳለበት ወደ ዴብላታ መጣቸው። የባቢሎንም ንጉሥ መታቸው፣ በኤማትም ምድር ባለች በዴብላታ ገደላቸው። እንዲሁም ይሁዳ ከሀገሩ ተማረከ። የባቢሎንም ንጉሥ ናቡከደነፆር በይሁዳ ምድር በቀረው ሕዝብ ላይ የሳፋንን ልጅ አኪቃምን ልጅ ጎዶልያን ሾመ። የሰራዊቱም አለቆች ሁሉ ሰዎቻቸውም የናታንዮ ልጅ እስማኤል፣ የቃርያን ልጅ ዮሐናን፣ የነጦፋዊውም የተንሑሜምት ልጅ ሴርያ፣ የማካታዊው ልጅ አዛንያ፣ ሰዎቻቸውም የባቢሎን ንጉሥ ጎዶልያን እንደ ሾመው በሰሙ ጊዜ ወደ ጎዶልያ ወደ መሴፋ መጡ። ጎዶልያም ከከለዳውያን ሎሌዎች የተነሣ አትፍሩ፣ በሀገሩ ተቀመጡ፣ ለባቢሎን ንጉሥ ተገዙ፣ መልካምም ይሆንላችኋል ብሎ ለእነርሱና ለሰዎቻቸው ማለላቸው። በሰባተኛውም ወር ግን የመንግሥት ዘር የነበረው የኤልሴማ ልጅ የናታኒው ልጅ እስማኤል መጣ። ከእርሱም ጋር 10 ሰዎች ነበሩ። ጎዶልያንም መታው፣ ሞተም። ከእርሱም ጋር በመሴፋ የነበሩትን አይሁድንና ከለዳውያንንም ገደላቸው። ከለዳውያንንም ፈርተው ነበርና ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡ ሁሉ የሰራዊቱም አለቆች ተነስተው ወደ ግብፅ ገቡ። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሠ በአንደኛው ዓመት የይሁዳን ንጉሥ ዮአኪንን ከፍ አደረገው፣ ከወህኒ ቤትም አወጣው፣ መልካም ነገርንም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩ ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበር፣ ቀለቡንም ሁል ጊዜ ከንጉሡ ቤት ይቀበል ነበር። በሕይወቱም ዘመን ሁሉ የዘወትር ቀለቡን ዕለት ዕለት ይሰጡት ነበር።